ታሪክ ብዙ ጊዜ የጀግኖችን ስም ብቻ ይዘክራል። ነገር ግን በዝምታ ውስጥ ትልቅ ተጋድሎ ያደረጉ በወንዶች ዓለም ውስጥ መብታቸውን ለማስከበር የተጋደሉ ሴቶች አሉ። ዛሬ የምንተርክላችሁ ስለ አንዲት ሴት ነው። ስሟ ትዕማር ይባላል። የትዕማር ታሪክ በመጽሐፍ ቅዱስ ዘፍጥረት ምዕራፍ 38 ላይ የተመሰረተ እጅግ አስገራሚ የሴትነት ጥንካሬ የሚታይበትና ለፍትህ የሚደረግ ተጋድሎ ያለበት ነው። በታሪክ ማህደር ውስጥ ስሟ በጉልህ የሚጠቀስ ነገር ግን ያለፈችበት መንገድ እጅግ መራራ ስለነበረችው ትዕማር። ይህ ታሪክ ስለ ፍቅር ብቻ አይደለም፣ ስለ መከዳት፣ ስለ ጽናትና ስለ መብት መከበር ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉን። ለወዳጅ ዘመድ እንዲደርስ ላይክ፣ ሼር በማድረግ አብራችሁን ቆዩ። ታሪኩ የሚጀምረው ከታላቁ የያዕቆብ ልጅ ከይሁዳ ነው። ይሁዳ ወንድሞችን ጥሎ ወደ ደቡብ ተጓዘ። እዚያም የከነዓን ሰው ከሆነው ከሸዋ ልጅ ጋር ትዳር መሠረተ። 3 ወንዶች ልጆችም ወለደ፣ ኤር፣ አውንና ሴሎም። ጊዜያት እንደ ጉድም ነጎዱ። የመጀመሪያው ልጅ ኤር ለአቅመ አዳም ደረሰ። ይሁዳ ለልጁ ሚስት ትሆን ዘንድ ትዕማርን መረጠላት። ትዕማር ወደዚህ ቤተሰብ ስትገባ ተስፋን ሰንቃ ነበር። ነገር ግን ገና ሳይቆዩ ሞት ቤታቸውን አንኳኳ። ይሁን እንጂ የትዕማር ደስታ ብዙም አልቆየም። መጽሐፍ ቅዱስ ኤር በእግዚአብሔር ፊት ክፉ እንደነበርና እግዚአብሔር እንደቀሰፈው ይነግረናል። በዚህ ጊዜ ትዕማር ለመጀመሪያ ጊዜ የመበለትነት ማቅ ለበሰች። በዚያን ዘመን የነበረው ባህል ወንድም ለወንድሙ ዘር ይተካል የሚል ነበር። ስለዚህ ይሁዳ ለሁለተኛ ልጁ ለአውናን ወደ ወንድም ሚስት ግባ አለው። አውናን ግን ድርጊቱ ለራሱ ጥቅም እንደማይሆን ስላወቀ ዘሩን መሬት ላይ በማፍሰስ በትዕማር ላይ ክፋት አደረገ። በዚህም ምክንያት አውናንም ሞተ። ትዕማር በሁለት ወንድማማቾች መካከል መበለት ሆና ቀረች። አሁን ፍርሃት ይሁዳን ወረሰው። ይህች ሴት ልጆችን የምትጨርስ መርገም አለባት ብሎ ማሰበ። በመሆኑም የመጨረሻው ልጁ ሴሎም እንዳይሞትበት በመስጋት ለትዕማር የተስፋ ቃል ሰጣት። ግን በልቡ አታለላት። ይሁዳ እንዲህ አላት፣ ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነች ተቀመጭ። ትዕማር የታዘዘችውን አደረገች። በዚህ ትእዛዝ ምክንያት ቀናቶች ቀናቶችን፣ ሳምንቶች በሳምንታት ተተክተው፣ ወራትም ወራትን ተክተው እንደ ዋዛ ዓመታት አለፉ። የማያድግ የማይለወጥ የለምና ሴሎም አደገ። ነገር ግን ይሁዳ የገባውን ቃል ሊፈጽም አልፈቀደም። ትዕማር በአባቷ ቤት ሆና ሁኔታዎችን ትከታተላለች። መብቷ ተረግጧል፣ ማኅበራዊ ክብሯ ወድቋል፣ የወደፊት ተስፏም ጨልሟል። በዚህ መሃል የይሁዳ ሚስት ሞተች። ይሁዳ የሐዘን ወራቱን ከጨረሰ በኋላ የበግ ጠጉር ለመሸለም ወደ ተምና ሊሄድ እንደሆነ ትዕማር ሰማች። ትዕማር አሁን አንድ ውሳኔ ላይ ደረሰች። ዝም ካለች ታሪክ ይረሳታል። መብቷን ካልጠየቀች ማንም አይሰጣትም። ነገር ግን የምትጠይቀው በተለመደው መንገድ ሳይሆን በብልሃት ነበር። ከዚህ በኋላ የምናየው የትዕማርን ድፍረት ነው። ትዕማር በፍጥነት ወደ ቤቷ ገብታ የመበለትነት ልብሷን አውለቀች። ፊቷን ተሸፋፍና ይሁዳ በሚያልፍበት መንገድ ኤናይም በሚባለው መገጣጠሚያ ወይንም መታጠፊያ ላይ ተቀመጠች። ይሁዳ በዚህ ጊዜ በዚያ ሲያልፍ ፊቷ ተሸፍኖ ስለነበር የገዛ ምራቱ መሆኗን አላወቀም። ከእርሷ ጋርም ሊተኛ ፈለገ። ትዕማር ግን ብል ነበረች። ምን ትሰጠኛለህ ስትል ጠየቀችው። እርሱም ከመንጋዬ አንድ ጠቦት እሰድልሻለሁ አላት። እርሷ ግን ጠቦቱ እስኪመጣ ማስያዣ እንዲሰጣትም ጠየቀችው። ይሁዳ ምን ላርግልሽ፣ ምኔን ላስይዝልሽ አላት። እርሷም ቀለበትህን፣ ማሰሪያህንና በእጅህ ያለውን በትር አለችው። እነዚህ ነገሮች በዚያን ዘመን
የአንድ ሰው ማንነት መገለጫ እንደ መታወቂያ ነበሩ። ይሁዳ ሥጋዊ ፍላጎቱ አይሎበት የማንነቱን ገላጭ የሆኑትንና ትዕማር የጠየቀችውን ሁሉ ሰጣት። እንደ ተመኘውም አብሯት አደረ። ከ3 ወራት በኋላ ሁኔታዎች ተቀያየሩ። ለይሁዳ 1 ወር ደረሰው። እሱም ምራተ ትዕማር አመነዘረች፣ እነሆም ጸንሳለች የሚል። ይሁዳ የሰማውን ነገር ማመን ተስኖት በቁጣም ነደደ። በቁጣም ብቻ ሳይገደብ አውጧትና ትቃጠል ሲል ፈረደባት። ትዕማር ግን ልትገደል ስትወጣ ማስያዣዎቹን ለይሁዳ ላከች። የእነዚህ ዕቃዎች ባለቤት የሆነው ሰው ነው ያስረገዘኝ፣ ይህ ቀለበትና በትር የማን እንደሆነ እወቅ አለችው። ይሁዳ ዕቃዎቹን ባየ ጊዜም ደነገጠ። እውነቱ እንደ መብረቅም መታው። በታላቅ ድምፅም እርሷ ከእኔ ይልቅ ጻድቅ ናት፣ ለልጄ ለሴሎም አልሰጠኋትምና በማለት ጥፋቱን አመነ። በመጨረሻም ትዕማርም ፋሬስና ዛራን የተባሉ መንታ ልጆችን ወለደች። የትዕማር ታሪክ የውርደት ታሪክ አይደለም። ይልቁንም መብቷን ለማስከበር የተጠቀመችበት ብልሃትና የጽናት ታሪክ ነው። ለዚህም ነው ከታላላቅ ሴቶች ተርታ ተሰልፋ በኢየሱስ ክርስቶስ የትውልድ ሀገር ማቴዎስ 1 ላይ ስሟ በክብር የተጠቀሰው። በመሆኑም ይህ ታሪክ ለዘመናችን ትልቅ ትምህርትን ያስተምረናል። ከታሪኩ የምንማረው አንደኛው የጽናት ኃይልን ነው። ትዕማር በሁሉም አቅጣጫ ተከርታ ነበር። ባሎቿ ሞተዋል፣ አማቷ ማታሏታል፣ ማህበረሰቡ ሊገድላት ተነሳ። ነገር ግን ተስፋ አልቆረጠችም ነበር። ይልቁንም መብቷን ለማስከበር በብልሃት ተዋጋች። ሁለተኛው ደግሞ የፍትህ መዘግየት መቅረት ያለ መሆኑን እንማራለን። ይሁዳ ቃሉን ባያከብርም እግዚአብሔር ግን በትዕማር በኩል ፍትህ እንዲመጣ አደረገ። በሰው ዘንድ የተናቀችው መበለት በታሪክ ውስጥ የክርስቶስ ግንድ ሆነች። ሦስተኛው ራስን መመርመርን ከዚህ ታሪክ እንማራለን። ይሁዳ መጀመሪያ ትዕማርን ሊያቃጥላት ወስኖ ነበር። ነገር ግን ጥፋቱ የራሱ መሆኑን ሲያውቅ እርሷ ከእኔ ይልቅ ጻድቅ ናት አለ። ይህ ታሪክ በሰዎች ላይ ከመፍረዳችን በፊት የራሳችንን ማንነት እንድንመረምር ያስተምረናል። በአራተኛነት ከታሪኩ የምንወስደው ብልሃትና ጥበብን ነው። ትዕማር ችግሯን ለመፍታት ግጭትን ሳይሆን ጥበብን ተጠቀመች። ማስያዣውን መውሰዷ ነገ ራሷ እንደምታድን አውቃ ነበር። ውድ የፋና መንፈሳዊ ሚዲያ ተከታዮች፣ በትዕማር ሕይወት ውስጥ እንደምናየው እግዚአብሔር የተጣሉትንና የተሰበሩትን አንስቶ ለታላቅ ክብር ያበቃል። ያንተም ያንቺም ሕይወት ዛሬ ምንም እንኳን የጨለመ ቢመስልም ነገር ግን ነገ የጽናታችሁን ዋጋ በክብር እንደምትረከቡና ክብራችሁም እንደሚገለጥ እመኑ። ከዚህ ታሪክ የተማራችሁትን በኮሜንት ላይ አስቀምጡልን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ታሪክ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን።